እንዴት ናችሁ? ሁሉ ሸጋ ሁሉ ሰላም። ዛሬ ውዱ ክለባችን በጣም የምንወደው ዩናይትድን እናየዋለን። የሚገርማችሁ ነገር ያኔ እንኳን በየጊዜው በየቀኑ እየተሸነፈ እንዴ ቅዳሜን ሳምንት እሁድ ልንጠብቅ ነው ልንል ነበር። አሁን ያው ቅዳሜ አይተነው ማክሰኞኛል ልናየው ነው። ያውም በተከታታይ ያሸነፈልን እንዴት አናፍቆም ታዲያ? እና ዛሬ ከባድ ጨዋታ አለብን። ዌስት ሃም ለዓለመውረድ የሚጫወት ቡድን ነው። ከባድ ነው ግን ታሪክ እንግዲህ ማስደሰት አለበት። በቃ ማን ነው የማፋና ማለት አለበት። ማን ነው የማፋና ወላም ዛላም ማን ነው የማፋን? ይሄን ዘፈን አታውቁትም? ዛሬ ካሪክ ይሄን ዘፈን በቃ ዘፈኑ ልጆቹና እሱ ወታደሩ ይሄን ዘፈኑ መግባት አለባቸው። ማን ነው የማፋና? በቃ ወላም ዛላም አንፈልግም። በቃ ዛሬ ሞራል ስጡኝ እስቲ በእናታችሁ ኮሜንት ላይ እናሸንፋለን ብላችሁ ሞራል ስጡ። እኔ ስጋት ምና አለ ግን ከባድ ጨዋታ ስለሆነ ግን ሞራል ስጡኝ። በቃ እናሸንፋለን በሉኝ። ለማንኛውም ድል ለሃያሉ ዩናይትድ ፋሚሊ። እስቲ በጨዋታ ላይ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከብዛችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ግሎሪ ማንሞች ይሄ ሰውዬ እንዲመለጥ በጣም ነው እንዴ የፈለጋችሁት? ቆይ በየሳምንቱ እየመጣችሁ መለጥለጥ። ኧረ እኔ እንደውም በቃ አሁን እኔ ሰጅቶኛል። አንተ ሁሌ ሰራለኝ እኮ አንተ እኔ ዋቴ መሰልኩ እንዴ? በቃ አንተ ትመጣለህ ትለጠለጣለህ፣ ከዛ ባንጫጫ ነው አባቴ ማሳዛው ትያያዝበታለህ። ኧረ አንተ ሰውዬ ኧረ እናንተ ቁም ነገረኛ ነኝ። ኧረ ስራ አታስፈቱኝ እባካችሁ። አሁን ዌስት ሃም ቆይ ወያላውን ፉላምን ቶተናምን አይተህ ትመጣለህ። ምን አገባኝ ነኝ ለመለጠጥ ዝግጁ ነኝ። ማንቼ ተመልሷል። እኛም ትጥቃችንን አርገናል። ቶንዶሱ ተይዟል። ማንቼ በአግባቡ ያሸንፋል ይላል እንግዲህ ጀማው። ማንቼ ኢዝ ባክ። ከዚህ ጊዜ በኋላ እኔ ይኸውላችሁ 7 ቀን እየጠበቁ ይሄን ቲም ማየት ሰልችቶኝ ነበረ፣ ድብር ብሎኝ ነበረ። ቅዳሜ ተጫውተው ይሄው ማክሰኞ መጣ። ግን ደግሞ አደሴም ታይም ደግሞ እየከፋኝም ነው። ከዚህ በኋላ ከ13 ቀን በኋላ ነው ማየው ይሄን ቲም። ቅጣት እኮ ነው የሆነ ቅጣት ነው። ማንኛውም ዛሬ በሁለት ነገር ነው የመጣሁላችሁ። የመጀመሪያው ይሄ ሙጣንጢማም የሆነ ሰውዬ ዌስት ሃም ሜዳ ሄደን ዛሬ ጨዋታችንን እናደርጋለና ጸጉሩን በአግባቡ ይላጫል፣ በአግባቡ ማለት ነው። እኔ ግን ዩናይትድ ተሳስቶ እንደው የሆነ ይሄ ሙጣንጢማም ሰውዬ ማያደርግብን ነገር የለም። ተሳስቶ ነጥብ ቢጥል ይሄ ምን ይውላችሁ ታሰባስቡልኛላችሁ። የሆነ ነገር ስፖንሰር ይፈላለጋል። እንግሊዝ ሄዳለሁ። ጸጉሩ ብቻ አይደለም ይሄ ሰውዬ መቆረጥ ያለበት፣ ሌላም ነገሩ መቆረጥ አለበት። እኔ ይውላችሁ አትናገሩ፣ እሱም ደጋፊ እኮ ነው ምናምን የምትሉ ደጋፊዎች ባካችሁ አፋችሁን ዝጉ። ቲሙ ላይ ያሳደረ ያለው ጫና ይውላችሁ። አሁን እንግዲህ ዩናይትድ 15 ነጥብ ከማግኘቱ በላይ እየተወራ ያለው ስለሱ ጸጉር ነው። ምን አገባኝ ስለሱ ጸጉር። እኔ ቲሜ እንትን ይበልልኝ። ግን በቃ እንዳለ ሚዲያውን ተቆጣጥሮታል። የሶሻል ሚዲያ ኢንፍሉዌንስ ይሄን ያህል ነው እንግዲህ እና ፕሬስ ኮንፈረንስ ድረስ እስከመጠየቅ ድረስ ማለት ነውና በአግባቡ የሚገርም ቁርጥ ድጋሜ እንዳያድግ ተደርጎ ጸጉሩ ይቆረጣታል። ዛሬ እንገላገለዋለን። ራስታ ሁነን ገብተን መላጣ ሁነን የምንወጣበት ጨዋታ ዛሬ ምሽት 5 ሰዓት ላይ ከዌስት ሃም ጋር ይካሄዳል ማለት ነው። በጣም የሚገርመው ግን ይሄ ልጅ ምን ያክል ተጽዕኖ እንደፈጠረ ማለት ነው። ጭራሽ ማይክል ካሪክንም ጠይቀውታል። ያንተውትና ፕሪሚየር ሊጉላ ማለት ነው የቆረጣ ቀን ምናምን ብሎ ኦፊሻል ፔጁ ላይ ፖስት አድርጓል ማለት ነው። ይሄ ደግሞ 433 ላይ ያገኘሁት ማለት ነው። እንዲሁ ነን ገብተን ተመልጠን የምንወጣበት ጨዋታ ነው። ድል ለሃያሉ ክለባችን ማንቸስተር ዩናይትድ። ግሎሪ ማን ዩናይትድ። በስተመጨረሻም የዩናይትድ ጨበሬ ጸጉሩ ሊላጭ ነው። እኔ ደግሞ ዩናይትድ ይህን ጨዋታ ካላሸነፈ ጺሜን እንላጫል። ቡም። እንግዲህ አራዳ ልጆች ኤቢ ባንተን ታቋታላችሁ። የዩናይትድ ምርጥ ኮንተንት ክሬተር ነው። ሳይድ ኤንጌጅመንት አለው። ማስታወቂያ ማሰራት ለምትፈልጉ እንዲሁም ደግሞ ዛሬ 3 ሰዓት እሱ ላይቭ ላይ ሰብሰብ ብለን ኮንተንት ክሬተሮች እንዲሁም ማገዝ የሚችሉ ሰዎች በሙሉ የወንድማችንን ቤት ሞቅሻ ብረቅ እናደርገዋለን። 3 ሰዓት ኤቢ ላይቭ ላይ አይቀርም። መታችሁ እንግዲህ የዩናይትድ ወንድም ጥላችንን ሰፖርት ታረጉልናላችሁ። 3 ሰዓት ላይ ይመቻችሁ። ኤቢ ባንተጋ ከቻስ በሉ ያራዳ ልጆች።
እኔም ብላችሁ ጋይስ የላሊጋ ክለቦች ሶሻል ሚዲያ ማናጀሮች ግን ሜመሮች ቢሆኑም ያዋጣችሁ አይመስላችሁም? እንግዲህ ማንቸስተር ዩናይትድ ዛሬ ከዌስትሃም ጋር የሚያደርገው የፕሪሚየር ሊግ ጨዋታ የሚያሸንፍ ከሆነ አምስተኛ ተከታታይ ጨዋታ እንደሚያሸንፍ ይታወቃል። ታዲያ ይህ ዘዩናይትድ ስትራንድ የሚባል ደጋፊ ማንቸስተር ዩናይትድ አምስት ተከታታይ ጨዋታዎችን ካላሸነፈ ጸጉሬን አልቆረጥም ማለቱ የሚታወስ ነው። ዛሬ የሚለይለት ቀን ይሆናል ተብሎ በጉት እየተጠበቀ እንደሚገኝ ይታወቃል። በዚህ ደጋፊ ምክንያት ማለት ነው። ታዲያ የላሊጋ ክለብ የሆነው ከዚህ ቀደም ከማንቸስተር ዩናይትድ አንቶኒን ማስፈረም የቻለው ሪያል ቤቲስም በሶሻል ሚዲያ ገጾቻቸው ላይ ዛሬ ቀኑ ነው እባካችሁ ይሄንን ደጋፊ ከህመሙ አላቁት ብለው እንግዲህ ማንቸስተር ዩናይትድን ሜንሽን አድርገው ፖስት አድርገዋል ማለት ነው። ይህ ፖስታቸውን በርካቶችን በሶሻል ሚዲያ ላይ እያነጋገረ ይገኛል። እናንተ ስለ ሪያል ቤቲሶች የሶሻል ሚዲያ ፖስት ምን ትላላችሁ? እኔ እንደነ ሲቪያ፣ ሪያል ቤቲስ የመሳሰሉ ክለቦች በላሊጋው ላይ በሶሻል ሚዲያ ገጾቻቸው ላይ ፖስት የሚያደርጉት ነገር በጣም ነው ከቀን ወደ ቀን የሚያዝናናኝ። ለማንኛውም እናንተስ ይህ ደጋፊ ጸጉሩን የሚቀረጥበት ቀን ይሆናል ብላችሁ ታስባላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ሰራዊታችን ላለፉት 20 ምናምን ቀናት የዋና ጠላታችን መገኛ በሆነው ለንደን መጠነ ሰፊ ጥቃት መክፈቱ የሚታወስ ነው። በዚህም መጠነ ሰፊ ጥቃት ጠላት ለወሬ ነጋሪ እንኳን ሳይቀር ሙሉ በሙሉ ተደምስሷል። ራሱን አርሰናል፣ ፉላምና ቶተናም እያሉ የሚጠሩ የጠላት ዋነኛ ክፍለ ጦሮችን ሙሉ በሙሉ ደምሰን አሁን ላይ ወደ መጨረሻው የለንደን ግንባር ወደ ዌስትሃም እየገሰገስን እንገኛለን። ዌስትሃም ይህን ጦርነት እንደማያሸንፍ አውቆ ራሱን ከውጊያው ቢያርቅ ይሻላል። አሊያ ከጎረቤቶቹ የተለየ ዕጣ እንደማይደርሰው ልናሳውቀው እንወዳለን። ከዚህም በተጨማሪ የጠላት ተላላኪ የሆነው ይህ ጸጉሩን አንጨባሮ የሚገኝ እኛ ላይ እየቋጠረ የሚገኝ መተተኛ ሰውዬ ዛሬ ዌስትሃም ላይ እምላጨው ይሆናል። ድል ለታላቁና ኃያሉ ማንቸስተር ዩናይትድ። የማንቸስተር ዩናይትድ ደጋፊዎች እየታላችሁ የደጋፊያችሁን ጸጉር ለማስቆረጥ ዝግጁ ናችሁ ወይ? አዎ ከሆነ መልሳችሁ ማን ዩናይትድ ስንት ለስንት ያሸንፋል? ግምታችሁን አስቀምጡ። ዛሬ ምሽት በታሪካዊው ለንደን ስታዲየም አንድ እጅግ ወሳኝ ጨዋታ ይደረጋል። ይህ ጨዋታ ለቃይ ሰይጣናቶቹ የደረጃ ሰንጠረዥ ጉዞ ብቻ አይደለም፣ ለአንድ ታማኝ ደጋፊያቸው የነጻነት ቀንም ሊሆን ይችላል። የካሪክ ሰራዊቶች ዛሬ ዌስትሃምን አሸንፈው ፍራንክን ወደ ጸጉር ቤት ይልኩት ይሆን ወይስ ደግሞ ዌስትሃም የፍራንክን ጸጉር ማስረዘሙን ይቀጥላል? እስኪ ሐሳባ ዛሬ ስፔሻል የሆነ ቀን ነው ማለት ስፔሻል ዩናይትዶች 4 ጌም አሸንፈው 5ኛ ጌም አሸንፈው ይሄንን ሰውዬ ያስቆርጡታል። አያስቆርጡትም፣ በፍጹም ማታስቆርጡት። ማን የዓለም ህዝብ ነው የሚቋጠረው። የዓለም ህዝብ ማን እንዴት እንደምናስቆርጠው ምናምን ቮት እናርግ ምናምን ትላለች ያቺ የሆነች ሰውዬ ማለት ገባሽ አይደል? ግን ማንን ነው ማስቆርጠው? ዌስትሃም የሚገርም ቡድን ስትሪም አደርጋለሁ እና ቅድመ ማስጠንቀቂያ ያስታችሁ አታስቆርጡትም ስለሚቀም ሰውዬው ኮንቴንት እንዴት ምን ይስራ ምን ሰርቶ ይብላ? ያማ ለአብሮን ነው የሚቋጥረው። እሱ ራሱ አብረን እንቋጥራለን፣ አይቆረጥም። ግን ካሸነፋችሁና ከተቆረጠ ማንቼ ባጠፋው ሊቨርፑል ነው የሚረገጠው። ምን አገናኘ እንዳትለኝ ሼባው፣ ምን አገናኘው እንዳትለኝ፣ እንዴት እንደማገናኘው አሳያለሁ። ማንቼ ያሸንፍ ብቻ። እንደዚህ ፍሬ እንደዚህ ይዘህ ብትቋጥር ይሻላል ሼባው። ገባህ አይደል? ማንቼ ዛሬ ማሸነፍ የለበትም፣ ዌስትሃም ነው ማሸነፍ ያለበት። ያ ሰውዬ መቆረጥ የለበትም። እነዚህ ሰዎች ማበድ አለባችሁ፣ በቃ ማበድ አለባችሁ። አብረን ነው የምንቋጥረው። ላይቭ ላይ ከችበሉ ማንቼ ካሸነፈ ሼባውን ነው የምረግጠው። እንዴት አያይዜ እንደምረግጠው አንዳችሁ ሁለታችሁም ስላፈላባችሁ ከሁለት አንዳችሁ መረገጣችሁ አይቀርም። እኔ ዞሮ እራት በላለሁ ማለት አንዳችሁን ማለት ዩናይትድ